ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን በወቅታዊ አጀንዳ ወደ እናንተ መተናል። የምናነሳው ርዕሰ ጉዳይ ኢትዮጵያ በሰባተኛው ጠቅላላ ምርጫ እንግዲህ የህዝብ አብላጫ ድምጽ የሚወስንላትን መንግስት እየተጠባበቀች ነው። አዲሱ መንግስት በምርጫው መንግስት ለመመስረትም የሚያስችለውን አብላጫ የምክር ቤት ወንበር ማሸነፍ የቻለው የፖለቲካ ኃይል እንግዲህ የሚረከበው ቀጣይ 5 የስልጣን ዘመናት ከሀገር ጥቅምና ከህዝብ ፍላጎት አንጻር ምን የቤት ስራ ይኖርበታል በሚለው ወቅታዊ አጀንዳ ነው የመጣ ነው። ከዚህ ጋር የተያዙ ነጥቦችን እያነሳን እንወያያለን። ውይይታችን እንድትከታተሉ እንጋብዛችኋለን። ለውይይታችን እዚህ እንግዳ ጋብዘናል። እንግዳችን ሽመልስ ኃይሉ ናቸው። የፖለቲካ ሳይንስ ባለሙያ ናቸው። ከሳቸው ጋር ማድርገውን ቆይታ እንድትከታተሉ በድጋሚ ጋብዛችኋለሁ። አብራችሁን ቆዩ። እንኳን ደህና መጡ አቶ ሽመልስ። እንኳን ደህና ቆየ። አመሰግናለሁ። እንግዲህ የምርጫ የማግስት ጉዳዮች ጋር የተያዙ በርካታ ነጥቦች ይነሳሉ። አሁን ያለንበት ጊዜ ከዚህ አንጻር እንዴት ነው ዝግጅቱን የምናይበት? በምንስ ኤሪያዎች ላይ ያ አይነት የመንግስትነት የአዲስ መንግስትነት ኃይል አዲስ ኃይል ለዚህ ሀገር ምንድነው የሚያስፈልገው የሚለውን ጥቅል ነገር ስታብሊሽ እናድርግና በዝርዝር ጉዳዮች እንቀጥላለን። ጥሩ ነገር ነው አነሳሽው። ያው ሰባተኛ ምርጫ ኢትዮጵያ ውስጥ አሁን ሶስተኛ ፌዝ ላይ ነው ያለነው። የቅድመ ምርጫ የሚባል ከዛ የምርጫ ቀንና ድህረ ምርጫ የሚባለው ፌዝ ነው። ጠቅለል ባለ መንገድ አብላጫ ወንበር የሚያገኙ በተለይ ፓርላማ ላይ በአገር ደረጃ አብላጫ ወንበር የሚያገኙ መንግስትን ይመሰርታል። ይሄ ማለት ግን መንግስት ያ አካል ብቻ ነው ማለት አይደለም። ምክንያቱም ቅድም እንዳነሳሁት በግለሰብ የተወዳደሩት የሆነ ወረዳን ወክሎ አሸንፈው ይመጣሉ። ፓርቲዎችም በተለያየ አኳን ተለያዩ ወረዳዎች ላይ አሸንፈው ፓርላማ ይገባሉ። የክልል ምክር ቤቶችም ይገባሉ። እነዚህም በየእርከናቸው የሆነ ህዝብን ወክሎ ሀሳባቸው ተቀብሎላቸው ህዝብ ወክሎ ነው የሚመጡትና እነሱም የራሳቸውን የቻለ ድርሻ የሚኖር ነውና ጠቅለል ባለ መንገድ ያየሁት እስካሁን ባለው ኢትዮጵያ ውስጥ የመንግስት የሚመሰረት ፓርቲ እንደሚኖር ነገር ግን በተለያየ መንገድ በፓርላማና በክልል በግለሰብም ደረጃ ግን የተለያዩ ድምጾችን ሊያሰሙ የሚችሉት የተለያዩ ሀሳቦችን ይዞ ወደ ፓርላማና ወደ ክልል ምክር ቤት የሚገቡ አካላት እንዳሉና መንግስት ውስጥ የተለያዩ ሀሳቦች የሚንሸራሸሩበት መንገድ የሚሆን ይመስለኛልና ወጥ የሆነ መንግስት ነገር ግን እዛ ውስጥ የተለያዩ ድምጾች የሚሰሙበት የመንግስት ሂደቶች ይሆናል ብዬ ነው የሚያስበውና በዛ አኳን ነው እየጠበቅኩ ያለሁት። በጣም ጥሩ። እንግዲህ መንግስትም አዲስ የሚመሰረተው መንግስት ስራውን ለመከወንም አጠቃላይ ደግሞ የሀገርም ቀጣይነት ኑሯት እንድትቀጥል መሰረት ተብለው ከሚነሱ ጉዳዮች መካከል የተረጋጋ ሁኔታ፣ የተረጋጋ ሀገር፣ የተረጋጋ ሰላም የሚለው ነገር ይነሳልና ሰላምና ጸጥታ በዚህ ውስጥ ይታያል። አሁን ላይ እንግዲህ የሀገር እያስተዳደረ ባለው መንግስት የተጀመሩ ስራዎች አሉ። ከሰላም አንጻር ይሄ የሚፈለገውን ውጤት እንዲያመጣና ደግሞም ቀጣይነት ያላቸው ጥረቶች እንዲኖሩ እንዲቀጥሉ ምንድነው ሸክሙ የሚቀጥለው መንግስት የሚለውን ከሰላም አንጻር ደግሞ ነው። እውነት ነው። አሁን ምርጫ ላይ ካየ ነው የሰባተኛ ምርጫም ልዩ ያደርጋል ብለን ስናወራም የነበረው በተለያየ መንገድ የሚታየው አንደኛው በተለያየ ችግር ውስጥ የተካሄደው የውስጥና ውስጥ ጫናም ባለበት የተካሄደው ነው። የተካሄደበት መንገድ ደግሞ ታዛቢዎችም ጭምር እንደገለጹት እኛም እንዳየ ነው ሰላማዊ በሆነ መንገድ በህዝብ ኮሚትመንት የታየበት ህዝብ ረጃጅም ሰልፎችን ወጥቶ በሰላማዊ መንገድ የመረጠበት ነው። ይሄ ምንድነው የነገረን እና ለቀጣይ 5 አመቱን ሀገሪቱን የሚያስተዳድር መንግስት የመንግስት አካል የሚሆኑት ፓርቲዎች በግለሰብ ማሸነፈው የሚመጡት አካላት ምን አይነት አደራና ምን አይነት ኃላፊነት ነው እነሱ ላይ የሚያስቀምጠው ብለን ካየን ኢትዮጵያ ውስጥ ህዝቡ በየትኛውም ሁኔታ ውስጥ የጦርነት የግጭት ሰለባ መሆን እንደማይፈልግና ግጭትና ጦርነት እንደሰለቸ የሚያሳይ ነው። ያንን ሁሉ ውስጥ ሆኖ እንደዚህ በኮሚትመንት ምርጫ ማካሄዱ የመጀመሪያው የቀጣዩ መንግስት ስራ የሚሆነው ሰላምን ማምጣት ነው ማለት ነው፣ መረጋጋትን ማምጣት ነው ማለት ነው። ይሄ ማለት ምንድነው? ሰላም የሚመጣው በተለያየ መንገድ ነው። አንደኛው በምርጫ ዕለትም ጭምር እንዳየ ነው ተቋምን በመገንባት ነው። ተቋማትን መገንባት የተጀመረው በደንብ ሰላማዊ ጸጥታና የአስተዳደር ተቋማት በሌሎቹ መንገድ የዲሞክራሲ ተቋማትን በመጠናከር ግጭትና ጦርነትን
ማስቀራት እንችላለን። ምክንያቱም አሁን የምርጫ ዕለት አንዱ ያየነው የጸጥታ ተቋማት ጥንካሬን ነው። ከጫፍ እስከ ጫፍ ምርጫ ቦርድ እንደ ዲሞክራሲ ተቋም ይሄንን ማስኬድ መቻል ተቋም የተገነባ መሆኑን የሚያሳይ ነው። ይሄንን ደግሞ በጸጥታ ዘርፍ ጠብቆ በሰላማዊ መንገድ ለሰላማዊ በሆነ መንገድ ምርጫ ለመምረጥ ያወጣውን ህዝብ ጠብቆ በሰላማዊ መንገድ እንዲቀባ ያደረገው የፌደራል ፖሊስም የመከላከያ አካባቢ ሚሊሻም ሆነ ፖሊስ የሚያሳዩ ተቋማት እየተገነቡ መሆኑን ነው። ስለዚህ ቀጣዩ መንግስት ስራ አሁን ስልጣን ላይ ያለም ሆነ በአዲስ የሚመጣ አካል ቢሆን ይሄንን ተቋማዊ አሰራርን ማጠናከር፣ በሌላ መንገድ ግን መንግስት ህዝቡ አደራም ሰጥቷል። ይሄ ሁሉ ህዝብ ወጥቶ ምርጫ ሲመርጥ አንተ አዲሱ መንግስት ሰላሙን እንዲያመጣለት መረጋጋት እንዲያመጣለት መሆኑን በደንብ አይቶ ትልቅ አሳይመንት ይሆናል ማለት ነው። ደብል ስራ ነው እንደ መንግስት የፖለቲካ ስራውን መስራት፣ እንደ ህዝብ ፍላጎትን ደግሞ ሰላምን ማምጣት መረጋጋትን ማምጣት። ይሄ መንግስታዊ ኃላፊነትና ህዝብን ይዞ ባይ ሁክ ኦር ኩክ እንደሚሉት ፈረንጆቹ በአንድ በኩል በሰላማዊ መንግስት በሚያደርጋቸው ሰላማዊ ድርድር ንግግሮች፣ ምክንያቱ ምርጫ ማለት ህዝብ ለመንግስት የሰጠው አንዱ ኃላፊነት ማንኛውም የኔን ጉዳይ በሰላማዊ መንገድ በድርድር በንግግር ፍታልኝ ብሎ ነውና ያንን ህዝብ የሰጠውን አደራን ተጠቅሞ፣ ሁለተኛ ደግሞ በኩክ የምንለው መንግስት ኃላፊነት ሲሰጥ ሰላም ብቻ ለሚሰጡ መሳሪያም ይሰጣል። ይሄንን የህዝባዊ ኃላፊነትን ተጠቅመ በድርድር የሚሆነው በድርድር የሚሆነው ደግሞ የምትጠቀሙ መሳሪያን ተጠቅመ በስርዓት አምጣልኝ ነውና ትልቁ አሳይመንት ከዚህ አንፃር መንግስታዊ ኃይልን የመጠቀም ህጋዊ መብት ስላለው ምክንያቱ ይሄ በምርጫ የተመረጠው መንግስት የህዝብን ኃይልን የመጠቀም ሞኖፖሊ ኦፍ ፎርስ የሚባለው መረጋገጥ መቻል አለበት። ኃይልን በበላይነት መጠቀም ብቸኛ ኃይል መንግስት ይሆናል ማለት ነው። ሶ የተመረጠው መንግስት በአንድ በኩል ፖለቲካዊ ጉዳዮችን በድርድር በንግግር ይፈታል፣ በሌላ በኩል ደግሞ ኃይልን በበላይነት የመቆጣጠር የመሰማራት የማስተዳደር ኃላፊነቱን ወስዶ እዚህ ሀገር ውስጥ ኃይልን በበላይነት የሚመራው አካል አንድና አንድ ብቻ በህዝብ የተመረጠው መንግስት ብቻ መሆኑን መረጋገጥ የመጀመሪያውና ትልቁ አሳይመንት ይመስለኛል። እዚሁ ጉዳይ ላይ አንድ እንድናየው የፈለኩት መስተጋብር ህዝብ ለሰላም መረጋገጥ ራሱን የቻለ ትልቅ ድርሻ ያለው አካል ወይም ደግሞ እንደ አንድ ባለ ድርሻ የሚቆጠር ትልቅ ኃይል መሆኑ ይታወቃል። ከዚህ ጋር በተገናኘ እርሶም ባነሱት ነጥብ በምርጫው ለዚህ ግን ያለውን ሙሉ ፍላጎትና ሙሉ ድጋፍ አሳይቷል። ሰላማዊ መንገድ ብቻ የሚለውን አማራጭ በማመላከት ወጥቶ የሚጠበቅበትን ኃላፊነት በድምጹ ብቻ በመወሰን ባደረገው ሰፊ በሚባል ተሳትፎ ማለት ነው። ይሄንን ስናይ ለመንግስት አንድ ግማሽ የሚባለው መንገድ ቀሏል ተብሎ ይታሰባል። ከህዝብ ጋር በሚኖረው ሰላምን በተለይ ለማስፈን ዘላቂ የሆነ የተረጋጋ የፖለቲካ አውድንም እዚህ ሀገር እንዲኖር ያንን ከማጽናት አንጻር ከህዝብ ብዙ የሚባለውን ድርሻ ወይም ደግሞ ኃላፊነቱን ህዝብ ስለተወጣ ያንን አግኝቷል ተብሎ ይታሰባል። ስለዚህ አንድ ደግሞ በምርጫ አሸንፎ የሚመጣ የፖለቲካ ኃይል ደግሞ ምርጫ ዲሞክራሲያዊ ስለሆነ ራሱ የፖለቲካ ስርዓቱና መንገዱ ሰላምን ማስከበር ብቸኛ አማራጩ ይሆናል ማለት ነው። ስለዚህ እዚህ ውስጥ ያለው መስተጋብር ከህዝብ ካገኘው ድጋፍ አንጻር ወደፊት የሚራመደውን እርምጃ ምን ያህል ቀላል ሊያደርገው ይችላል? ድጋፉስ እንዴት ይታያል? እንደ አንድ ከህዝብ እንደመጣ ትልቅ ሰፖርት ይሄ በሁለት መንገድ ነው። አንደኛ ማንኛውም መንግስት በህዝብ የተመረጠ ቅቡልነት ነው። በሀገር ውስጥም በዓለም አቀፍ ደረጃ በሀገር ውስጥ በራሱ እጅ የመረጠው መንግስት ህዝቡን ተቀብሎታል ማለት ነው። በሌላ በኩል ደግሞ አንድ ህዝብ የመረጠው ተቀበለው ሌላ አካል የውጭ አካል ቻሌንጅ ሊያደርገው አይችልም። ለዛ ነው አሁን የምርጫው ሁኔታን ካያችሁ ቻሌንጆች ነበሩ። ህዝቡ ሰላማዊ ሰልፍ አድርጎ በስርዓት ሲመርጥ ግን የአውሮፓ ህብረት የአውሮፓ ሀገራት በጋጋታ መግለጫ ያወጡት የህዝብን ድምጽ ህዝብ የመረጠውን ነገር ቻሌንጅ ማድረግ ስለማይችሉ ነው። ስለዚህ አንዱና ትልቁ ነገር እነዚህን ጉዳዮች ለመስራት ቅቡልነት ነው። የመጀመሪያው ቅቡልነት ነው። ይሄንን ስራልኝ ብለዋል ማለት ነው። አሁን ቀጣይ መስከረም ላይ መንግስት የሚሆነው አካል ይሄ ህዝብ የተሰለፈው ህዝብ ካሉት ፓርቲዎች ካሉት ህዝብ ሰዎች የመረጠው ነው ማለት ነው። ከነዚህ የተሻለ አንተ ነው እና ይሄ ፓርቲ ነው ይሄንን ሰላም ላይ ስራልኝ ብሎ ቅቡልነትን
ሰጥቷል። ህዝብ ቅቡልነት ከሰጠ ደግሞ ዓለም አቀፍ ማህበረሰብ ቅቡልነት መስጠቱን ግዴታ ነው። ስለዚህ አንዱ ይሄንን ሰላም ለማምጣት ስራ ለመስራት ቅቡልነት አለ ማለት ነው። ሁለተኛ ቅቡልነት መስጠት ብቻ ሳይሆን ወደፊትም ለሚሰሩ ስራዎች ይሄ ህዝብ ድጋፍ ይሰጣል ማለት ነው። ሰላማዊ በሆነ መንገድ ድርድሮች ሲደረጉ ንግግሮች ሲደረጉ ህዝቡ ይሳተፍበታል ማለት ነው። አገሪቱ ውስጥ ያለው ግጭት እኮ ህዝቡ ውስጥ ነው ያለው። ስለዚህ የመረጠውን መንግስት ደግፎ ከዛ ጋር ፋሲሊቴት አድርጎ አገሪቱ ውስጥ ሰላም እንዲመጣ የኢትዮጵያ ፖለቲካ ወደ ሰላም እንዲመጣ ለምሳሌ ኢትዮጵያ ውስጥ ያሉት ግጭቶች እኮ ፖለቲካቸውን ተውትና እርግፍ አድርጋችሁ ወደ መንግስት እጅ ስጡ ማለት አይደለም። ህዝብ እያለ ያለው በዲሞክራሲ ሂደት ውስጥ እያልን ያለ ነው። መሳሪያን አስቀምጠሽ ወደ መድረክ ወደ ሚዲያ ወደ አደራሽ እንዲገቡ ነው። ህዝቡ ይሄንን ሂደት ውስጥ ይሳተፋል ያግሳል ማለት ነው። ሰላምን በማስከበር ደረጃም ሀገሪቱ ውስጥ ሞኖፖሊ ኦፍ ፎርስ በመንግስት እጅ ብቻ እንዲመጣ ይሄ ህዝብ ቅቡልነት የሰጠው ህዝብ በቀጣይነትም ያንም መንግስት ጋር ይሰራል ማለት ነው። ስለዚህ ከመንግስት አንቺም እንዳነሳሽው ከ50% በላይ መንገዱ ሄዶለታል ማለት ነው። የመንግስት ስራ የሚሆነው ይሄንን ህዝብ አስተባብሮ ህዝቡ የሰጠውን ስልጣን ተጠቅሞ በህዝብ ፍላጎት ላይ ተመሰረተው በህዝብ በሚሰጠው አስተያየት ላይ ተመስርቶ ይሄንን ህዝብ አደራጅቶ ጉዳዩን መፍታት ነው የሚሆነው ማለት ነው። ጥሩ እንግዲህ ይሄ ምርጫ አንደኛው እንደ አመላካች ሆኖ ካየነበት ጉዳይ ዘላቂ የሚባል የዲሞክራሲ ግንባታን ለማስፈን እዚህ ሀገር ውስጥ ያንን ለማምጣት ትልቅ የሚባል ጅምር ከህዝብ በኩል ቀደም ሲል እንደጠቀስ ነው ትልቅ ፍላጎት ፖለቲካ ውስጥም ከሚሳተፉ እንግዲህ በርካታ ፓርቲዎች ናቸው በሰላማዊ መንገድ ፖለቲካው ላይ ለመሳተፍ እዚህ ምርጫ ላይ የተሳተፉትና ብዙ ባለድርሻዎች በዚህ ሀሳብ የጋራ የሚባል መግባባት አላቸው። ይሄ ደግሞ ቀደም ሲል እንዳነሳሁት የዚህን ሀገር የዲሞክራሲ ግንባታ ጥሩ የሚባል ጅምር መሰረት ላይ እንደጣለ ማሳያ ተደርጎ መነሳት የሚችል ነጥብ ነው። ከዚህ አንፃር ሰላም ደግሞ ይሄንን የተጀመረውን ስራ ለማስቀጠል ከሚኖረው ትልቅ ሚና አንፃር እንዳይደናቀፍም ይሄ የዲሞክራሲ ጉዞ ኢትዮጵያን የተሟላ የዲሞክራሲ ኤክሰርሳይዝ ያለባት ሀገር እንድትሆን በማድረግ ጉዞ ውስጥ የሰላም ሚና አሁንም ከፍተኛ እንደመሆኑ እዚህ ጋርስ ምንድነው በትኩረት መሰራት ያለበት? ቅድም የተቋማት ግንባታንም ሲያነሱ ነበርና አያይዘው እዚህ ላይ ጨምረው እንዲያነሱ ምፈልገው ይሄ ምርጫ ከሀገርም አልፎ ሌሎችንም አህጉር አቀፍ ኢምፓክት ይኖረዋል። በተለይ አፍሪካን የዲሞክራሲ ልምምድ ያለባት አህጉር ከማድረግ አንፃር ተብሎም በተደጋጋሚ በገለልተኛ አካላትም ሲነሳ የነበረ ስለሆነ ይሄን ለማስቀጠል ሰላም ላይ አሁንም በተለየ እንዴት ይሰራ? ጥሩ ነገር ነው አነሳሽው። አንቺም እንዳነሳሽው ዲሞክራሲ ሂደት ነው፣ ልምምድ ነው። የሰው ልጅ አስተሳሰብ ለውጥ የስራ የሂደት ለውጥ ናቸውና አሁን የሰባተኛ ምርጫም እንደ ልዩ ያወራ ነው። ህዝቡም ፓርቲዎቹም ከመጀመሪያው ከቅድመ ምርጫ ጀምሮ እስከ ድረ ምርጫ ያለው ሂደት ለልምምዱ በር የሚከፍት መንገድ የሚያሳይ ሂደት ነው የሄድንበትና ለዚህ ደግሞ ዲሞክራሲና ልማት ዲሞክራሲና ሰላም የማይለያዩ አንዱ ለአንዱ ግባት ሆኖ የሚሄድ የአንዱ መጥፋት ሌሎቹንም የሚያጠፋ የአንዱ መኖር ደግሞ ስፒል ኦቨር ኢፌክት ሆኖ ሌሎቹን የሚያመጣ ነው። ቅድም እንዳነሳነው ለምሳሌ ወደ ዲሞክራሲ መንገድ ስንል የሰላም መንገድ እየጠረግን ነው። ሰላም ሲመጣ ልማት ይመጣል። እንደዚህ ሶስቱ እንደዚህ ሮት የሚያደርጉት ሰላም ሲጠፋ ግን ዲሞክራሲም ይጠፋል። እንዲህ እያለ የሚሄድ ነውና ለዲሞክራሲ ጅማሮ አድርገናል፣ ጡቡን ጥለናል ብዬ አስባለሁ እኔ። ምክንያቱም ልምምዶቹ የመጀመሪያው የዲሞክራሲ ልምምድ ህዝብ ነው። ህዝቡ በነቂስ ወጥቶ ተመዝግቦ ምርጫ የፖለቲካ ለውጥ ሊያመጣ ይችላል ብሎ አስቦ ወጥቶ መምረጥ መሰረት ነው። ከዛ ፓርቲዎችም በዛ ልክ ደግሞ ምርጫ ከሁሉም በላይ ለፖለቲካ ለውጥ ምርጫ ነው የሚሻለም ብሎ ተሳትፎ ሄደዋል። ይሄንን ልምምድ ለማስቀጠል የሰላም ጉዳይ በጣም ወሳኝ ነው ማለት ነው። እንዴት ይሆናል? ቅድም እንዳነሳ ነው የፖለቲካ ልምምድ በዲሞክራሲ ከሚነድ ከሆነ ሌሎቹም ነገር ወደዚህ መምጣት ነው። አሁን ኢትዮጵያ ውስጥ እያወራን ያለ ነው የሰላም ችግር የሆነው የፖለቲካ ስለሆነ ነው። ለምሳሌ የማህበራዊ ጉዳይ ሰዎች በአካባቢ በተለያየ መንገድ የሚጋጩ ከሆነና ፖለቲካ ሪዝን ባይሆን በሌላ መንገድ ነው የምትፈጪው። አሁን ግን ኢትዮጵያ ውስጥ ያለው ግጭት በየቦታ የሚናያቸው ግጭቶች
የፖለቲካ ጥያቄዎች ናቸው፣ የፖለቲካ ጉዳዮች ናቸው። ስልጣን ማግኛ መንገድ በጉልበት ነው ብሎ የሚያስቡ አካላት ስለሆኑ ነው። እዚህ ላይ ህዝቡ ግን የፖለቲካ ሂደቱ የፖለቲካ ጨዋታ ህጉ በጉልበት ሳይሆን በምርጫ ቢሆን በንግግር ቢሆን በድርድር ቢሆን ይሻላል የሚል አሳይቷል። እና እዚህ ላይ በስፋት መስራት ያስፈልጋል ማለት ነው። ይሄ የፖለቲካ ጨዋታ ህግ ንግግርና ንግግር ብቻ መሆኑን የጨዋታ ሜዳው ጫካ ደግሞ ገጠር ህዝብ መሀል ሳይሆን መሀል ከተማ ላይ በሚዲያ በአዳራሽ መሆኑን መቀየር መቻል አለብን ማለት ነው። እዚህ ላይ ነው መስራት አለብን። ምክንያቱም መሰረት የሆነው የፖለቲካ መሰረት የሆነው ህዝቡ ይሄ ነው የሚሻለው ስላለ እዛ ላይ መስራት ወደዛ የማምጣት ሂደቶች በጣም ያስፈልጋል ማለት ነው። ይሄ ስንል ግን ማንኛውም ነገር በአንድ ሌሊት የሚመጣ አይደለም፣ ሂደት ነው። ሰላምም አይ ቲንክ ሂደት ነው። አንደኛው አንቺም በተጋጋሚ እንዳነሳው እኔም እንዳነሳሁት እነዚህ ነገሮች የሚሄዱት ተቋም ስንገነባ ነው። የተሻለ ተቋማትን እንደገና አሁንም ተቋማት እየገነባን መሄድ ጠንካራ ሚዲያዎችን እየገነባን ስንሄድ ሰዎች ሀሳባቸውን በነጻነት የሚገልጹበት መድረክ ሲያገኙ ወደ ጫካ አይሄዱም። ከዛም እየቀነሰ ይሄዳል። ተቋማትን ስንገነባ የስታ ተቋማት ጠንካራ ከህዝብና ለመንግስት ታማኝ የሆኑ ጠንካራ ተቋማትን የጸጥታ ተቋማት ስንገነባ ያንን እየቀነሰ ይሄዳል። የህዝብ ተቋማትን እነዚህን የዲሞክራሲ ተቋማትን እነዚህን ደግሞ ኢንተግሬት እያደረግን በጋራ በመናበብ ኢንተር ኤጀንሲ የምንለው ማለት ነው። ምክንያቱም አሁን ከዚህ በፊት እነዚህ ኢንተር ኤጀንሲ እንቅስቃሴዎችም ደካማ የሆኑባቸው ሁኔታዎች አሉ። ላይክ ለምሳሌ የጸጥታ ተቋማትና የህዝብ ተቋማት ህዝብ በጋራ የሚሰሩባቸው መገረኮት እነዚህ መጠራከር ነው። ቀጣይ የህዝብ ተቋማት አሉ። ህዝብ ራሱን ማህበር የራሱን እድር በተለያየ መንገድ ተደራጅቶ ሳይደራጅም ግን የሚግባባበት መድረኮች አሉ። እሱን ደግሞ ከሌሎች ተቋማት ጋር ኢንተግሬት አድርገን ሁሉም አገሪቱ ውስጥ ያሉ ተቋማት የሃይማኖት ሆነ የፖለቲካ የጸጥታው ግን ለሰላም በጋራ እንዲሰሩ ኢንተር ኤጀንሲ ኮኦርዲኔሽን ላይ በደንብ መስራት አለበት ብዬ አስባለሁ። አሁን በተለይ ኢትዮጵያ ውስጥ እኔም እንዲሁ አንዳንድ ጥናቶች ላይ እንደማየው ኢንተር ኤጀንሲ ኮኦርዲኔሽን ድክመቶች አሉ። የህዝብ ተቋማት የመንግስት የጸጥታና የፖለቲካ ዘርፍ በተለይ ደግሞ ህዝብ ላይ ትክክለኛ ጉዳዮችን ህዝብ ጋር በማድረስ ደረጃ የፖለቲካ ስራዎችን በደንብ ከመስራት ደረጃ ስራዎችን ስንሰራ ኮንቲነስ በሆነ መንገድ በዘላቂነት የመስራት ጉዳዮች ላይ ጠንከር ባለ መንገድ መስራት አለብን ብዬ አስባለሁና ኢትዮጵያ ውስጥ በአጠቃላይ በዚህ አድርገን ፖለቲካ ስራ የሚሰራው በዳያሎግ በመድረክ ላይ በሚዲያ ላይ ብቻ እንደሆነ ህዝብም ሴንስ እንዲያደርግ በዛ ልክ እንዲሰራ የጸጥታ ተቋማትን በዛ ልክ እንዲሰሩ ትልቅ ስራዎች መስራት አለብን ብዬ አስባለሁ። ሰላም ላይ የሚያለውንም ነገር ከማስቀጠል አንፃር ቀጣዩ መንግስት በተለይ እዚህ ውስጥ ማንሳት የምፈልገው የሀገራዊ ምክክር ስራዎችን እንዴት ማየት ይቻላል እዚህ ውስጥ ምክንያቱም ቅድም እርሶም እንዳነሱት አብዛኞቹ የዚህ ሀገር የሰላም እጦት ምክንያቶች ልዩነት የወለዳቸው ናቸው። በአመዛኙ ደግሞ ፖለቲካዊ ገፊ ምክንያቶች እንዳላቸው አንስተዋልና ይሄንን ጉዳይ ደግሞ እልባት ለመስጠት አሁን ወደ መጨረሻው ምዕራፍ ላይ የደረሰው የዚህ የሀገራዊ ምክክር ጉባኤ እየተጠበቀ ነው ያለውና ከዚህ አንፃር ይሄንን ቀጣዩ ደግሞ ጉባኤውም ከተደረገ በኋላ መቀጠል ያለባቸው ስራዎች እንዳሉ ነው የሚታሰበው። ስለዚህ እንደዚህ አይነት ስራዎችን ለማስቀጠልና ዳር ለማድረስስ ምን ሊሆን ይገባል የአዲሱ መንግስት ቁርጠኝነት? ያው እውነት ነው ዲሞክራሲ ከሌላው ስርዓት የሚለየው ዜሮ ሳም ጌም አይደለም ማለት በጉልበት ወደ መንግስትነት ስትመጪ ሁሉንም ከዚህ በፊት ያለውን አንስተሽ ሁሉንም ስልጣን ይይዛል። ጠላት ብሎ የፈረጀውን ከዚህ በፊት ያለውን ሁሉን ያጠፋል። ተቋማትን አፍርሶ በአዲስ መንገድ እንዲገነባ ያደርጋሉ። ዲሞክራሲ እዛ ላይ ነው እያስተካከለሽ እየጨመር ነው የሚለው። ሰዎችም ዜሮ ሰም ጌም አይደለም ዊን ነው። ቅድም እንዳነሳውት ነው ከግለሰብ ደረጃ የሆነ ወረዳ አሸንፎ የሚመጣ አለ። እሱም ድርሻ አለ መንግስት ውስጥ የሆነ ፓርቲ ምክር ቤት ውስጥ የሆነ መቀመጫ ይኖራል። ያም ድርሻ አለ። አንዳንድ ዞን ላይ ሊያሸንፍ ይችላል። አንዳንድ ክልል ሙሉም ብልጫ ሊያገኝ ይችላል። ስለዚህ የተለያዩ አካላት ለአንድ ሀገር አዳዲስ ሀሳቦችን የሚከምሩበት ነውና ያንን ትናንት የነበሩትን ነገሮች በዲሞክራሲ ውስጥ ለአገሪቱ የሚጠቅሙ ለህዝብ የሚጠቅሙት እንዳለ ወስዶ አዳዲስ ሀሳቦችን እየጨመረ ይሄዳል ማለት ነው። ከዚህ አንፃር ስናይ ለምሳሌ ኢትዮጵያ ውስጥ
በአንድ በኩል ፖለቲካል ፓርቲዎች ኤክስኪዩቲቭን ለመምራት ይሄዳሉ። በሌላ በኩል ደግሞ የሀገረ መንግስት ግንባታ ላይ መግባባቶች ስለሌሉ ብዙ ያልተግባባንባቸው ጉዳዮች ስላሉ ሀገራዊ ጉዳይ የሆኑትን ደግሞ ለመፍታት ሌላ ፍሬምወርኮች አሉ። ለምሳሌ ኢትዮጵያ ውስጥ ባለፉት 5 ዓመት የተጀመሩት የሀገር ትራንዚሽናል ጀስቲስ የሚል ሌላ አለ። እስከዛሬ የነበሩት ቅራኔዎችን ለመፍታት በሽግግር ፈተን ጨርሰን እንድንሄድ ሀገራዊ ምክክር አለ። እስከዛሬ ያልተግባባንባቸው ከኛ ጋር ሊቀጥሉ የሚችሉት ጉዳዮች እንዴት እንፍታ የሚለውና ፍሬምወርክ ለማስቀመጥ የሚመጣው መንግስት አዲስ መንግስት ይሄንን ፍሬምወርክ እንዳለ ይዞ መሄድ አለበት ማለት ነው። ምንድነው እዚህ ላይ 2 ስራዎች ይጠበቅበታል ማለት ነው። አንደኛ እንደ መንግስት ሲሆን ይሄ ነጻና ገለልተኛ ሆኖ እንደተቋቋመ ነጻና ገለልተኛ ሆኖ የኢትዮጵያ ህዝብ ያላቸው የፖለቲካ ልዩነቶች የሚከራከሩበት የሚመከሩበት አድርጎ ፍጻሜ እንዲደርስ ማገዝ ያስፈልጋል ማለት ነው። ሁለተኛ ደግሞ ያ ጉባኤ ይዞ የሚወጣውን ውጤት እንደ መንግስት ህዝቡ የተግባባበት እንደ ሬፈረንደም የሚቆጠር ስለሆነ ያንን ደግሞ በስርዓት ስራ ላይ ማዋል አስፈላጊ ነው። ወሳኝ ሂደትም ነው አይደል አቶ ሽመልስ? እሱ ሂደት ይሄንን በዚህ ልክ እንዲያልቅ ፋሲሊቴት ማስተባበርና የጉባኤው ይዞ የሚወጣውን ስራ ላይ ማዋል ትልቁ የመንግስቱ ስራ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር እንግዲህ ምናልባት እንደ ችግር እንደ ተግዳሮት ሊኖሩ የሚችሉ ጉዳዮችም ሊጠበቁ ይችላሉ። ስለዚህ ይሄ ደግሞ የብዙ ባለድርሻዎችንም የጋራ ስራ የሚፈልግ ስለሆነ ከህዝብም ሳይድ ያለውን ነገር ጥቂት አንስተን እንለፍ። እዚህ ጋር በተለይ ምክክሩ ጋር ጥሩ ያው እንዳነሳነው ነው አዲስ ልምምድ ነው የሚሆነው። ለኢትዮጵያ ልዩ የሆነ ነገር ነው የሚመጣው። ይሄ ደግሞ ቻሌንጅ ያጋጥማል ማለት ነው። ከመጠራጠር ጀምሮ ያልተለመደ ከመሆኑም ጀምሮ ንግግርን እንደ ቀላል ነገር ኢትዮጵያ ውስጥ ኢቭን መነጋገርን እንደ ፍርሃትም እጅ እንደ መስጠትም የማየትም ኃይልም ስላለ ቻሌንጅ አለ። ይሄንን ለቻሌንጅ ተዋተን ለኢትዮጵያ የተሻለ ነገር ለማምጣት መንግስት ቅድም አውጥተናል። ግን ከሁሉ በላይ ኢትዮጵያ ውስጥ ለውጥ ከተፈለገ ህዝብ ነው ዋናው። የህዝብ ድምጽ ነው ዓለም ላይ የሚከበረውና በምርጫ ላይ እንዳደረግነው ከዛ ላቅ ባለ መንገድ አንደኛ ይሄ ምክክር ለኢትዮጵያ የተሻለ ነገር ማምጣት እንደሚያመጣ ቅቡልነት ሰጥተን በደንብ መደገፍ፣ ሁለተኛ ደግሞ በደንብ መሳተፍ ነው ሐሳባችን። አሁን ለምሳሌ እኔ እስካለኝ መረጃ ግለሰብ ራሱ ኢትዮጵያ ውስጥ ጥያቄ ያለኝ ብሎ በግለሰብ ደረጃ ለዚህ ምክር ቤት ያስቀባ አለ። እስከዛ ድረስ ኮሚትመንት መውሰድ ማለት እንደ ቡድንም እስከምን ያለንን ሐሳብ በመስጣት እዛ ላይ ተሳትፈን በደንብ በመከራከር የማጆሪቲው የተሻለው ሐሳብ ወጥቶ የኢትዮጵያ አካል እንዲሆን ከህዝብ ትልቅ ነገር ይጠበቃል ብዬ አስባለሁ። ቅድም እንዳነሳ ነው ለሰላሙ አደራ እንደሆነ ሁሉ የህዝብ የምርጫ ተሳትፎ ለዚህ ለኢኮኖሚያዊ ጥያቄዎቹን በተመሳሳይ የሚወሰድ እንደሆነ አስባለሁ። በምርጫ ብዙ በሚባል ቁጥር ተሳትፎ ሲያደርግ ይሄ ህዝብ አሁን ያሉበትን የተለያዩ ኢኮኖሚያዊ ጥያቄዎች በተለይም በዋጋ ንረት ብዙ በኑሮ ውድነት የሚፈተንባቸው የተለያዩ ሁኔታዎች አሉ። ስለዚህ ከዛ ጋር የተያዙትም ጉዳዮች እልባት እንደሚያገኙ ተስፋ በማድረግ እንደዚሁም ደግሞ ይሆነኛል ብሎም ደግሞ ድምጹን የሰጠውንም አካል ባቀረባቸው የተለያዩ የኢኮኖሚ የፖሊሲ አማራጮቹ የተሻለ ነው ብሎ በማሰብ ነውና ያንን ያደረገው። ያንን ሊጠበቁ ወይም ደግሞ ሊገመቱ የሚችሉ የህዝብ ኢኮኖሚያዊ ጥያቄዎችን ወይም ደግሞ በተግባርም የሚታዩ ቅድም እንዳነሳሁት ከኑሮ ውድነት ጋር ያሉትን ከመፍታት ረገድ የሚኖረው ስራ በተለይ በቅድሚያም ልንለው እንችላለን ወይም ደግሞ በዘላቂነትም በሚኖሩት 5 የስልጣን ዘመናት የቀጣዩ መንግስት የቤት ስራ ከዚህ አንጻርስ ምን መሆን ይጠበቅበታል? ኢትዮጵያ ውስጥ በተለይ ባለፉት 5 እና ከዛ በላይ አመታት አንዱ ለህዝብ ተስፋ የሰጠው የቴክኖሎጂና ኢኮኖሚ ላይ በተለይ ከተለያዩ ኮሪደር ፕሮጀክቶችና ከተለያዩ ጋር ተያይዞ የሚመጡ ጉዳዮች ኢትዮጵያ ውስጥ ለውጥ ይመጣል፣ በኢኮኖሚ ወደፊት በቴክኖሎጂ የተሻለ ሀገር እንሆናለን ብሎ እንዲያስቡና ተስፋ ሰጪ ጉዳዮች ነበሩ። ስለዚህ እነዚህ ጉዳዮች ህዝቡ በየቦታ ፌር በሆነ ጂኦግራፊካሊ በየቦታ እንዲደርስ ይፈልጋል። እዚህ ላይ ትልቅ አሳይመንት የሚጠብቅ ይመስላል ቀጣይ መንግስት። አሁን ስልጣን ላይ ያለው ከሆነ
ኦኬ እነዚህን ጉዳዮች በስፋት የሚሄድበት አዲስም የሚመጣ ከሆነ እነዚህን ይዞ እዚህ ላይ አዳዲስ ጉዳዮችን ጨምሮ እንዲሄድ ህዝብ የሚፈልግ ይመስለኛል። ሶ ሲሪየስሊ ለምሳሌ አሁን አዲስ አበባ ላይ የተሰራው ነገር ሁሉም ከተማ ላይ ሰው ማየት ይፈልጋል። ኢትዮጵያ የፌዴራል ሀገር ናት። ክልሎችም በዛ ልክ መስራት ያለበት። ስለዚህ ቀጣይ መንግስት እያንዳንዱ አዲስ አበባ ላይ የሚታዩ የቴክኖሎጂ እድገቶች፣ የከተማ ልማት፣ ሌሎች ፕሮጀክቶችን በየሰፈሩ በየአካባቢው ማየት ይፈልጋልና እነዚህ ሲሪየስሊ ምክንያቱም ኢኮኖሚ በአንድ በኩል የፌርነስ ጥያቄም ነው። እያንዳንዱ ሁሉም አካባቢ መንግስት ፌር በሆነ መንገድ እዚያ ጋር ይደርስ ይፈልጋልና ፍትሃዊ ኢኮኖሚ ተጠቃሚነትን ፍትሃዊ የሀገርን ሀብት መጠቀምን ስለሚፈልግ እነዚህ ጉዳዮች እስከታች መሄዱን ይፈልጋል። ሁለተኛ የኢኮኖሚክ ሪፎርም ውስጥ ሁሉ ጊዜ የሚያጋጥም የኢንፍሌሽን ጉዳይ አለ። ይሄ ደግሞ ብዙ በተለይ የመካከለኛ ገቢ ያላቸውን በጣም ይጎዳል እና ያንን የኢኮኖሚ ጫናውን በተለያየ መንገድ መንግስት አዳዲስ እርምጃዎችን ወስዶ ኢኮኖሚውን ጫና ባላንስ የሚያደርግበትን ስራዎች በጣም ህዝብ የሚፈልግ ይመስለኛል። ከዛ ጋር ተያይዞ ከኑሮ ውድነት ጋር ተያይዞ የቤት ሌሎቹ እነዚህ ጉዳዮች በጣም ትልቅ ስራ የሚጠይቁ ይመስለኛል። ለምሳሌ ኢትዮጵያ ውስጥ ከመኖሪያ ቤት ጋር ተያይዞ ከተማ ላይ ሰፋ ያለ የኢትዮጵያን ህዝብን የከተማ ነዋሪን የሚመጥን ትላልቅ የመኖሪያ ቤት ጋር ተያይዞ ትላልቅ ፖሊሲዎች፣ አደረጃጀት፣ አሰራሮችን የሚጠይቅ ይመስለኛልና ከዛ አንፃር ሰፋ ያሉ ስራዎች፣ ሰፋ ያሉ ፕሮጀክቶች፣ ሰፋ ያሉ አሰራሮችን መዘርጋትን ከመንግስት ይጠበቃል ማለት ነው እና በእኔ እምነት በአንድ በኩል የተጀመሩትን ሁሉም ቦታ ማድረስ፣ በሌላ በኩል ደግሞ አዳዲስ የኢኮኖሚ የኑሮ ውድነትን ሊቀንሱ የሚችሉ ስራዎችን በስፋት መሰራት ከመንግስት የሚጠበቅ ይመስለኛል። ዲፕሎማሲውም ሌላ ቁልፍ ጉዳይ እንደሆነ አስባለሁኝና ያሉ ቀሪ ጉዳዮች አሁን ካለንበት ሁኔታ አንፃር ምንድናቸው? ክፍተቶቹ የትኞቹ ናቸው? እነዛን ክፍተቶች በማመላከት ቀጣዮቹ ስራዎችስ ምን መሆን አለባቸው? በተለይ መግቢያ ላይ እንዳነሳውትኝ የቀጣዩን መንግስት የቤት ስራዎች መመዘንና ማየት የፈለግነው ከሀገር ብሔራዊ ጥቅምና ከህዝብ ፍላጎት አንፃር ስለሆነ እዛ ውስጥ ያለውስ ጉዳይ እንዴት ይታያል? ያው የውጭ ግንኙነት መሰረቱ ሀገር ውስጥ ነው። ቅድም ያነሳናቸው የሀገር ውስጥ የሰላም ትልቁ ጉዳይ ነው። ያ ላይ ትልቅ እርምጃ ከተወሰደ፣ ሁለተኛ ኢኮኖሚ አሁን ያልነው ከተወሰደ፣ ሶስተኛ ብዬ የማስበው እኔ ከመልካም አስተዳደርና ከሙስና ከሌሎች ብልሹ አሰራር ጋር ተያይዞ ሂር ኤንድ ስር በየቦታ የሚነሱት በተለያየ መንግስት እርከኖች ውስጥ አሉ። እነዛ ጉዳዮች ላይ ትልቅ ነገር ከተሰራ ሀገር ውስጥ ቅቡልነት አለ ብቻ ሳይሆን ጠንካራ መንግስት ይመሰረታል። ምክንያቱም ምርጫ ቅቡልነትን ሰጥቷል። ነገር ግን ቅቡልነት ያገኘው መንግስት በኢኮኖሚም በሰላምም በአስተዳደርም ደግሞ ህዝብ የሚፈልጋቸው እርምጃዎችን ወስዶ የህዝብ ጥያቄዎችን ከመለሰ ጠንካራ ይሆናል ማለት ነው። ስለዚህ ቅቡልነት ሲደመር ጠንካራ መንግስት ዓለም ላይ ብሔራዊ ጥቅምን ለማስጠበቅ ብዙም አይቸገርም ማለት ነውና ዋናው ስራ የአገር ውስጥ ጉዳይ ነው። ለምሳሌ አሁን ያለ ዓለም ላይ ኢትዮጵያ የምትፈልገው ነገር ለማግኘት ስትንቀሳቀስ አንዱ ማነቆ ሀገር ውስጥ ያለ ችግር ነው። ምክንያቱም አንዱ በዚህ ለኩስ ብቻል አንዱ በዛ እንደ ያደርጋል መንግስት ውስጥ ያለው እነዚህን ከፈታና ቅቡልነት ያለ መንግስት ወደ ውጭ ከባድ አይሆንበትም ማለት ነው። ሶ እነዚህ ነገሮች እነዚህን ሁለቱን ቅቡልነት አግኝተዋል የውስጡን ጥንካሬ ካመጣ እነዚህን ሁለቱን ይዞ ዓለም ላይ ምን መስራት አለበት ብዬ የማስበው ነው። አንዱ አሁን የተያዘው በተለይ በዚህ አመት ኢትዮጵያ ትልቅ የዲፕሎማሲ ሰክሰስ ነው ያገኘችው። ዓለም ላይ አይበገሬ ሀገር መሆኗን በብዙ መንገድ አስመሰክራለች። እሱን ፌዙን አስጠብቆ ማስኬድ ያስፈልጋል። ለዚህ ደግሞ ምን ያስፈልጋል? በውጭ ጉዳይ አካባቢ ያለው ዲፕሎማሲ አካባቢ ያለው ተቋማዊ ሪፎርሞች መጠናከሮች። ምክንያቱም ብዙ ተቋማት ሪፎርም በደንብ ተደርጎ የውጭ ጉዳይ ገና ጅምር ላይ ያለ ነው። ሶ ዲፕሎማቲንም ከዛ አንፃር በደንብ መጠናከር፣ ተቋሙ በደንብ መጠናከር። ይሄንን ፌዝ የተገኘው ላይክ በዚህ አመት የተገኙት በብዛት በሃይ ሌቨል በጠቅላይ ሚኒስትርና እዛ አካባቢ ባለው ሃይ ሌቨል ዳያሎግና ዲስከሽን የመጡ ናቸው። እነዚህ ግራስ ሩት ደርሶ ለኢትዮጵያ የኢኮኖሚ ሌሎችንም ትሩፋቶች እንዲያመጡ ተቋማትን የውጭ ጉዳይ ተቋማትን ዲፕሎማቶችን በደንብ መጠናከር። ምክንያቱም ያልጠራ ዓለም ውስጥ የጠራ ብሔራዊ ጥቅምን ለማስጠበቅ ያንን ጉዳይ በደንብ የሚረዱት ተቋማትና ዲፕሎማቶችን መፍጠር ስለሆነ አይ ቲንክ ሶ እዛ አካባቢ በደንብ
ሪፎርም የማድረግ እዛ ላይ በደንብ ኢንቨስት የማድረግ ሌላው የኢትዮጵያ ብሔራዊ ጥቅም ተብሎ የተለዩት የባህር በር ሌሎችን ኢትዮጵያን አንከር ስቴት የማድረግና አካባቢው ላይ ተፈላጊና የምትፈራ ሀገር ለማድረግ የተባለው በዛ ልክ እየተሰራ የነበረውን አጠናክሮ ተቋማዊ ማድረግ ለዚህ ደግሞ አካባቢውን ለማዋሃድ የተደረጉት ኢንተግሬሽን ፕሪንሲፕሎችን በደንብ በስፋት አሁን ለምሳሌ በኤሌክትሪክ አካባቢውን ማዋሃድ የሚባሉት ወይ በውሃ ሌሎች እነዚህ አዳዲስ ቫሪያብሎችን ጨምሮ የአፍሪካ ቀንድን አሁን ካለው ሰላም ውይንብሮች ምክንያቱም የኢትዮጵያ ሰላም ባይዘ ኡሁሩ ኬንያታ ብዙ ጊዜ እንደዛ ነው የሚለው የኢትዮጵያ ሰላም ኢትዮጵያ እናት ናትና ኢትዮጵያ ሰላም ኢትዮጵያ ችግርም ወደ አካባቢው ይሄዳልና ቅድም ሀገር ውስጥ ያወራነው ሰላም ማምጣት ወደ ሱዳንም ወደ ደቡብ ሱዳንም ወደ ሶማሊያ እንዲሄድ ኢትዮጵያ እንደተለመደው የዚህ አካባቢ እናት ሆና የሰላም ትሩፋት የኢኮኖሚ ትሩፋት ሌሎቹ እንዲወጣ እዛ ላይም ትላልቅ ስራዎች ያስፈልጋል። የመጨረሻ ነጥብ እናድርገውና አሁንም በተለይ ካሁናዊ ፈተናዎች አንፃር ምን ይጠበቃል? ምክንያቱም ምናልባት አፋጣኝ የመፍትሄ ጉዳዮችን የሚሹ ችግሮች በተለይ የሰላምንና ቅድም እርሶን እንዳገናኙት የውጭ ግንኙነት ላይ ያለው ስራ ላይ እክል የሚፈጥሩ ወይም ደግሞ ችግር የሚሆኑ ጉዳዮች አሉ። አሁን እንግዲህ የተለያዩ ከኢትዮጵያ ጋር በጠላትነት የሚሰሩ ኃይሎች ከውስጥም ከውጭም እንደዚህ አይነት አሁን ባነሱት መልኩ ሊኖር የሚገባን የዲፕሎማሲ ስራ እንደዚሁም ደግሞ የሀገር ውስጥ የሰላም ሁኔታን በመፈተን ደረጃ ወይም ደግሞ ችግር መሰናክል ይሆናሉ ተብለው የሚታዩ ጉዳዮች አሉና ከአሁናዊ ፈተናዎች አንፃር ምንድነው መደረግ ያለበት የኢትዮጵያን ብሔራዊ ጥቅም በዘላቂነት ለማስጠበቅ? ኢትዮጵያ ብሔራዊ ጥቅም በግልጽ እንደተናገር ነው የኢትዮጵያ ብሔራዊ ጥቅም ተግዳሮት የሆኑትንም በግልጽ ማስቀመጥ አስፈላጊ ነው። ምክንያቱ ብዙ ጊዜ በተደጋጋሚ እንደምንለው ኢትዮጵያ ደካማ ሀገር ግጭት ውስጥ ስትቆይ ብሔራዊ ጥቅማችን ይጠበቃል ብሎ እድሜ ሙሉአችሁን ኢትዮጵያን የሚያዳክም የኢትዮጵያን ግጭትን በተለያየ መንገድ ስፖንሰር የሚያደርጉት ወደፊትም የሚቀጥሉት አካላት አለ። ይሄ በኢትዮጵያ ፎሬን ፖሊሲ ውስጥ ብዙም ግልጽ አድርገን አናወራም። እሱን በደንብ ሀመር አድርጎ ኢትዮጵያ ብሔራዊ ጥቅሟ እየጎዱ ያሉት እነዚህ ናቸው፣ ከነዚህ ጋር መስራት በዚህ መንገድ መስራት ኢትዮጵያን ብሔራዊ ጥቅም ይጎዳል የሚል ሀመር ተደርጎ ህዝብ ጋር መድረስ አለበት ነው። ያ ነው የመንግስትና የህዝብ ግንኙነት በደንብ መጠናከር አለበት ማለት ነው። መንግስት እየሰራ ያለው ህዝቡ በደንብ ማወቅ አለበት። መንግስት የሚያደርጋቸው ነገሮች ህዝቡ በደንብ አውቆ በዛ ልክ መስራት አለበትና የፓብሊክ ሪሌሽኑ ከህዝብ ጋር ያለው በደንብ መሰራት አለበት ብዬ አስባለሁና የውስጥ ከተጠናከረ የውጩ በዛ ልክ ነው። ምክንያቱ ዓለም ላይ ስትንቀሳቀሽ ጠላትና ወዳጅን ለይተሽ የምትጠጂው ጠላትን የምታሸንፉ ከጠላት በላይ ጉልበት መፍጠር ነው። ትልቁ ጉልበት ደግሞ ሀገር ውስጥ ነው። ኢትዮጵያ በውጭ ብዙም ችግር የለባትም ወዳጆችን በማፍራት ምክንያቱ ኢትዮጵያ የሚፈልጉ ብዙ ነገሮች ስላሉ ሀገር ውስጥ ያለው ህዝቡን በደንብ ሞቢላይዝ አድርገን ያለውን ጉዳይ ለህዝብ በደንብ አስረድተን አሁን ያለ ዓለም ውስጥ የኢትዮጵያ ህዝብ በደንብ ማወቅ አለበትን በደንብ በተለይ አሁን ከኢትዮጵያ ፖለቲካ ጋር ተያይዞ የሀገር መንግስት ግንባታ የህገ መንግስት ሌሎች ጉዳዮች ከውጭ መምጣት እንደማይችሉና እሱ በኢትዮጵያውያን ብቻ እንደሚሆን ነገር ግን ኢትዮጵያ ውስጥ የተለያየ ለውጥን ለማምጣት ስትፈልጉ እናግዛለን ብሎ የሚንቀሳቀሱ አካላት ሁሉ ኢትዮጵያ ውስጥ ችግርን ኤክስፖርት ኢምፖርት ያደረጉ መሆኑን በደንብ ማስረዳት ያስፈልጋል ማለት ነውና የኔ እምነት ትልቁ ስራ አገር ውስጥ ነው። የኢትዮጵያ ሰላም ከሆነ ባይዜ የሱዳን በአጭር ጊዜ ውስጥ ሰላም ያገኛል። ኢትዮጵያ ሰላም ስትሆን የሶማሊያን ሰላም ማድረግ ስለሚቻል የውስጣችን ላይ ትኩረት ማድረግ አለብን ብዬ አስባለሁ። ሽመልስ ኃይሉ የፖለቲካ ሳይንስ ባለሙያ፣ ለጊዜውም ለማብራሪያውም እጅግ አድርጌ አመሰግናለሁ። ያው እንግዲህ ያነሳነው ርዕሰ ጉዳይ በርካታ ጉዳዮች የሚነሱበት ቢሆንም በተለይ ዋና ዋና በሚባሉት ጉዳዮች የሰላም እንደዚሁም የኢኮኖሚና የብሔራዊ ጥቅም ጉዳዮችን አንስተናል። በተለይም ቀጣይ ስልጣን የሚረከበው መንግስት የቤት ስራዎች ምን ይሆናሉ ከሚለው አንፃር በድጋሚ አመሰግናለሁ። እኔም አመሰግናለሁ። ታንኪዩ። ክቡራን ተመልካቾች እናንተም ለሰጣችሁን ጊዜ እናመሰግናለን። ስለተከታተላችሁን እናመሰግናለን። ውብርስ ተሰማ ነበርኩ። በያላችሁበት መልካም ጊዜ